የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ትላንት ሌሊቱን የእንግሊዝ የተጫዋቾች የዝውውር ክብረ ወሰንን የሚያሻሽል ዝውውር እንደሚፈጸም አውቀናል። ሰሞኑን ብዙ ድርድር ሲደረግ ነበር። ኤሊየት አንደርሰንን ለማስፈረም ማንቸስተር ሲቲ ብቻ አልነበር የሚፈልግ የነበረው። ሁሉም የእንግሊዝ ክለቦች ቢያገኙ የማይጠሉት አይነት በጣም አስደናቂ ተጫዋችና የእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ ባደረጋቸው ሁለት የመጀመሪያ ጨዋታዎች ከዴክላን ራይስና ከጁድ ቤሊንገም ጋር የመጀመሪያ ተመራጭ ሆኖ ሲጫወት እያየነው ያለነው ተጫዋች ነው። ገንዘቡ በጣም ከፍተኛ ነው። እንዴት ራሽናላይዝ እንደሚደረግ አላቅም። 130 ሚሊዮን ፓውንድ ነው። 120 ሚሊዮን ካልተከፈለኝ አልሸጥም ብሏል ነው ሲባል የነበረው ኖቲንገም ፎረስት። ነገር ግን የባለፈውን የውድድር ዘመን የአሌክሳንደር ኢሳቅን የሊቨርፑል የዝውውር ክብረ ወሰን ባሻሻለ 130 ሚሊዮን ፓውንድ ዝውውር ኤሊየት አንደርሰን ማንቸስተር ሲቲን እንደሚቀላቀል ዴቪድ ኦርንስቲን፣ ፋብሪዚዮ ሮማኖ፣ ስካይ ስፖርትስና ሌሎችም ቴሌግራፍም፣ ታይምስም ሌሎችም የእንግሊዝ በዝውውር ጉዳዮች ላይ የበለጠ ምናምናቸው ብዙሃን መገናኛዎች ይህንን ዘገባ ሌሊት አካባቢ ብሬክ አድርገውታል እና በጣም ትልቅ ዝውውር ነው፣ ጥያቄ የለውም። ከዚህ በፊት ማንቸስተር ዩናይትድም ሌላው ፈላጊ ሆኖ የቀረበ ክለብ ስለነበር ስለ ተጫዋቿን ፕሮግራም ሰርተን ነበር። ስለዚህ ስለ ኤሊየት አንደርሰን ስንወያይ ለመጀመሪያ ጊዜ አይደለም። በጣም የተሟላ አማካይ ነው። በተለያዩ ቦታዎች ላይ መጫወት የሚችል 6 ቁጥርም 8 ቁጥርም የሳጥን አማካይም ጠለቅ ያለ አማካይም የበለጠ የማጥቃት ኃላፊነት ያለበት አማካይ ነው ሆኖ ቢጫወት ሁሉም ቦታዎች ላይ የማያጎድል ኮምፕሊት የሆነ በቶማስ ቱኸል አገላለጽ በጣም የተሟላ አማካይ ነው። ሲቲ ሬከርድ ለመስበር የወሰነው በዚህ ምክንያት ነው። 130 ሚሊዮን ፓውንድ ለመክፈል የወሰነው በዚህ ምክንያት ነው። አንዳንዶቹ ቁጥሮቹ በጣም አስደናቂ ቁጥሮች ናቸው። ለኖቲንጋም ፎረስት ነው እየተጫወተ የውድድር ዘመኑን ያሳለፈው። ኖቲንጋም ፎረስት ደግሞ ላለመውረድ ሲጫወት የቆየ ቡድን እና በተለይ የተጫወተበትን ቡድን አይነት ካየን 4 የተለያየ አይነት የጨዋታ አስተሳሰብ ባላቸው አሰልጣኞች ስር መጫወቱንም ከግምት ካስገባን መጀመሪያ አካባቢ ሲዝኑ ሲጀመር ከ3 ጨዋታዎች በኋላ የተሰናበቱት ኑኖ ኤስፒሪቶ ሳንቶ የበለጠ የመከላከል ዝንባሌ ያላቸው የመልሶ ማጥቃት አሰልጣኝ ናቸው። ከዛ ጀብደኛ እግር ኳስ ለመጫወት የሚሞክሩት አንጅ ፖስቴኮግሉ መጡ። ከዛ በኋላ ሌሎች 2 ተጨማሪ አሰልጣኞች መጥተዋል። የተለያየ ስታይል ያላቸው አሰልጣኞች ናቸው ኖቲንገም ፎረስትን በዚህ ውድድር ዘመን ያሰለጠኑት እና ከነዚህ ጋር መስራት ደግሞ መቼስ ለአንድ ተጫዋች በጣም አስቸጋሪ ይመስለኛል። ከአስተሳሰብ ወደ አስተሳሰብ፣ ከጨዋታ ፍልስፍና ከጨዋታ እምነት ወደ ሌላኛው የጨዋታ አይነት መሸጋገርን የሚጠይቅ ስለሆነ ስቴብል ሆኖ መጫወት በጣም አስቸጋሪ ነው። ግን በ4 የተለያየ አይነት አጫወት ባላቸው አሰልጣኞች ስር አንድ አይነት ወጥ ፐርፎርማንስ አመቱን ሙሉ ሲያሳይ የቆየ በሚታገል ለህልውናው በሚጫወት ቡድን ውስጥ ሲጫወት የቆየ ተጫዋች ሆኖ ነው እንዲህ አይነት ሲዝን ያሳለፈው። እንዳነሳሁት ገንዘቡ ይገባዋል አይገባውም በመጫወት የሚመልሰው ይመስለኛል። አንዳንድ ተጫዋቾችን በተመለከተ ቀድሞ መበየን ትክክል አይደለም። ቀድሞ ድምዳሜ ላይ መድረስ በስቶበታል ማለት ትክክል አይመስለኝም። ምክንያቱም የሆነ ጊዜ በስቶባቸዋል የተባሉ ተጫዋቾች ከሆኑ አመታት በኋላ ስለወጣባቸው ገንዘብ አናወራም። ለምሳሌ እንደው የእንግሊዝ ብሔራዊ ቡድን አጣማሪውን ዴክላን ራይስን ላንሳ። 100 ሚሊዮን ፓውንድ የወጣበት ዴክላን ራይስ አይባልም ወይ? ብዙ ጊዜ እንደዚህ አይነት አገላለጽ አንጠቀምም። 100 ሚሊዮን ፓውንድ የወጣበት የሚባለው ይሄን ያህል ገንዘብ ወጥቶበት አልተሳካለትም ለማለት ገንዘቡ ብክነት ነው የሚል ተጠያቂነት ያለበት የሚመስል ገለጻ ነው ይሄ፣ ወይም እንደዚህ አይነት ነገር ያጠይቃል። ይሄኛው ግን ብዙ ጊዜ ሲጠቀሳል 105 ሚሊዮን ፓውንድ ከፍሎበታል። አርሰናል ግን የሰጠው አገልግሎት በጣም የላቀ በመሆኑ ምክንያት የዴክላን ራይስ ኢንቨስትመንት በጣም ጥሩ ኢንቨስትመንት ወይም የዓለም የተከላካዮች ሬከርድን አሻሽሎ ቨርጂል ቫንዳይክ ተዘዋወረ አይደለም 75 ሚሊዮን ፓውንድ ወጣበት። እንግዲህ ራይስም ሲዘዋወር ቨርጂል ቫንዳይክም ከሳውዛምፕተን ወደ ሊቨርፑል ሲዘዋወር በጊዜው ገንዘቡ በጣም ውድ ነበር።
የራይስ ዝውውር የእንግሊዝ ሬከርድ ነበር። የቨርጂል ቫን ዳይክ ዝውውር ደግሞ የዓለም ውዱ ተከላካይ ያደርገው ነበር፣ ወይም አሊሰን ቤከር። አሁን ስለ አሊሰን ቤከርም ስለ ቨርጂል ቫን ዳይክም ስለወጣባቸው ገንዘብ አናነሳ። ምናልባት ባዮግራፊያቸው ሲጻፍ ይጠቀስ ይሆናል እንጂ በዚህን ያህል ገንዘብ ተዘዋወረ ተብሎ እንደሚጠቀስ ልክ ከሴልቲክ ወደ ሳውዝሃምፕተን ሲዘዋወር የወጣበት ገንዘብ እንደሚጠቀሰው ማለት ነው። የወጣበት ገንዘብ ብዙ ነው ለማለት ግን የሚጠቀስ አይመስለኝም። አንዳንድ ተጫዋቾች በሚሰጡት አገልግሎት የወጣባቸው ገንዘብ እንዲረሳ ያደርጋሉ። ግን ያንን የምናውቀው ሲጫወቱ ካየናቸው በኋላ። አስታውሳለሁ ማንቸስተር ሲቲ በ2017 ከ9 ዓመት በፊት በነበረው ክረምት 2 የመስመር ተከላካዮችን ከ50 ሚሊዮን ፓውንድ በላይ በሆነ ገንዘብ አዘዋውሮ ነበር። አንደኛው ካይል ዎከር፣ ማንም የመስመር ተከላካይ 50 ሚሊዮን ፓውንድ ተከፍሎበት አያውቅም እና ያኔም ብዙ ትችት ነበር። ግን ካይል ዎከር ከዛ በኋላ በሲቲ ድሎች ውስጥ በነበረው ሚና ምክንያት የዓለም የምንጊዜም ውዱ የቀኝ ፉልባክ መሆኑ ከገንዘቡ አንጻር ተጠቅሶ ሲጠቀስ ሰምቼ አላውቅም። ስለዚህ የኤሌት አንደርሰን ዝውውር አሁን ስናየው ገንዘቡ በጣም የሚያስደነግጥ ብዙ ነው፣ እሱን አልክድም። ግን ገንዘቡ በዝቶበታል አልበዛበትም የሚለውን ግን ከጥቂት ዓመታት በኋላ ብንነጋገርበትስ የሚል አስተያየት ነው ያለኝ። ምክንያቱም አንዳንድ ፌል የሚያደርጉ ተጫዋቾችም አሉ። ኦፍኮርስ ቁጥሮቹ ያስገርማሉ በጣም። ለምሳሌ በተጠናቀቀው የውድድር ዘመን እንደገና ታሳቢ ቢደረግ ደስ የሚል ለኖቲንጋም ፎረስት እየተጫወተ ማሳለፉ ነው እንጂ ለትልልቆቹ ክለቦች እየተጫወተ አይደለም ሲዝኑን ያሳለፈው። ከሱ በላይ ብዙ ኳስ የነካ ተጫዋች አልነበረም። በእንግሊዝ እግር ኳስ ቶፕ ፍላይት ውስጥ በዋናው ሊግ ውስጥ 3300 ኳሶች ነክቷል። የሱን ያህል ብዙ የአንድ ለአንድ የነጠላ ፍልሚያዎችን ያሸነፈ ተጫዋች የለም በየትኛውም ዲፓርትመንት የሚጫወት ተጫዋች 297። የሱን ያህል ብዙ ጥፋት የተሰራበት ተጫዋች አልነበረም 80። የሱን ያህል ብዙ ኳስ የቀማ ተጫዋች አልነበረም በፕሪሚየር ሊግ 306 ጊዜ ኳስ ቀምቷል። መሀል ላይ 154ቱን የበለጠ ጠለቅ ባለ የመከላከል የመጀመሪያ 3ኛ የሜዳ ስፍራ 127ቱን ቀምቷል። ከአማካዮች መካከል የሱን ያህል ብዙ መስመር ቆርጦ ያለፉ ፓሶች ያቀበለ ተጫዋች የለም 376። የሱን ያህል በጠቅላላው ብዙ ፓስ ያደረገ ተጫዋች የለም። የፖሴሽን ቡድን አይደለም ኖቲንጋም ፎረስት። ለምሳሌ አንድ ለማንቸስተር ሲቲ፣ ለሊቨርፑል፣ ለአርሰናል አይነት የበለጠ የኳስ ቁጥጥር ቡድኖች የበለጠ ብዙ ኳስ ለሚቀባበሉ ቡድኖች እየተጫወተ ቢሆን እንዲህ አይነት ቁጥር ያስመዘገበው አይገርም ይሆናል። ቡድኖቹ በባህሪያቸው የፖሴሽን ቡድኖች ናቸው። ስለዚህ ሮድሪ፣ ራይስ፣ ራፈንበርግ አይነት ተጫዋቾች እንደዚህ አይነት ቁጥሮች ይኖራቸው ይሆናል። ይሄኛው ግን ለኖቲንጋም ፎረስት 16ኛው ነው ለጨረሰ ቡድን የተጫወተው። እንዲያም ሆኖ በፕሪሚየር ሊግ ካሉ አማካዮች መካከል በጠቅላላው በፓስ ማለት በፓስ ቮሊዩም የሱን ያህል ብዙ ፓስ ያደረገ ተጫዋች የለም። ግን ስፔሲፊክ ደግሞ የበለጠ አስፈላጊ የሆነው ትርጉም ያለው ፓስ ከሆነ ላይን ብሬኪንግ ፓስ ከሆነም የሱን ያህል ፓስ ያደረገ ተጫዋች የለም። ከአማካዮች መካከል የሱን ያህል ድሪብልም ያደረገ ተጫዋች የለም እና የተሟላ አማካይ ያደርጉታል። አሁን የጠቀስኳቸው ቁጥሮች የተለያየ የጨዋታ ባህሪን የሚጠይቁ ቁጥሮች ናቸው። ኳስ መንጠቅን፣ መፍጠርን የመሳሰሉትን ትጋትን የሚጠይቁ የ6 ቁጥርም የ8 ቁጥርም ቅይጥ የሆነ ተጫዋች ባህሪ የሚያሳዩ ናቸው። እንዲሁም አንድ ቦታ እንዲያየሁት ቁጥር ምን ይላል? ባሸነፋቸው ኳሶች ወይ መልሶ በቀማቸው ኳሶች ብዛት ከ2019-20 ዴክላን ራይስ በአንድ ሲዝን ከ300 በላይ ኳሶች ቀምቶ ነበር፣ ወይም በ300 አጋጣሚዎች ኳስ ቀምቶ ነበር። ከዚያ በኋላ የመጀመሪያው ተጫዋች ሆኗል። ከኳስ ውጭ ያለው ጠንካራ ሰራተኝነት በጣም አስደናቂ ነው። እንደሚታወቀው በከፍተኛው የእግር ኳስ ደረጃ ተጫዋቾች ቡድናቸው ኳስ በማይቆጣጠርበት ጊዜ ያላቸው ፕሬስ የማድረግ አቅም፣ ቡድኑ ፕሬስ በሚደረግበት ጊዜ ደግሞ የተጋጣሚን ቡድን ፕሬሲንግ የመቋቋም አቅም በጣም አስፈላጊ ሆነ። ለዚህ ነው ለምሳሌ ድሪብሉ አስፈላጊ የሚሆን። የተጋጣሚ ቡድን ተጫዋች ፕሬስ ሊያደርገው በሚሞክርበት ጊዜ በጠባብ ቦታ ኳስ እየገፋ ለማለፍ የሚያስችል ሾልኮ ለማምለጥ የሚያስችል ቴክኒክ አለው ማለት ነው። ፕሬስ ሲደረግ ብዙ ጊዜ በፕሬሲንግ ደግሞ በተለይ አሁን የአንድ ላንድ ፕሬሲንግ የዘመኑ ፋሽን የሆነበት ነው። እንደ ድሮ ዞናል መሆኑ ቀርቶ በተናጠል ሆኗል እና ፓስ የማድረግ ጫና ውስጥ ሆኖ ፓስ የማድረግ ችሎታ በጣም አስፈላጊ ነገር። ስለዚህ ድሪብልም ፓስም በማድረግ በፕሪሚየር ሊግ አንደኛ ነው ከአማካዮች መካከል። ከዛ ውጪ ግን እሱ ራሱ ደግሞ የተጋጣሚ ቡድን ኳስ በሚይዝበት ጊዜ ፕሬሸር አፕላይ ማድረግ የሚሉታል። የባላጋራ ቡድንን ተጫዋች ፕሬስ ማድረግ፣ በከፍተኛ ኢንቴንሲቲ ፕሬስ ማድረግ 1895 ጊዜ ይህንን አድርጓል
የተጋጣሚ ቡድን ተጫዋቾች እንደሱ ፕሬስ ያደረገ አማካይም የለም። ቱኸል ለዚህ ነው ኮምፕሊት የሚሉት ወይም የተሟላ የሚሉት። በተለይ ከኳስ ውጭ ያለው ትጋት ሰዎች እንደሚሉት በኒውካስል አካዳሚ ውስጥ ነው ያደገው። ጆርዲ ነው የኒውካስል ከተማ ልጅ ነው። የኒውካስሉ አሰልጣኝ ኤዲ ሃው ከሚጸጸቱባቸው በአሰልጣኝነቴም ከብዙ ማመንታት በኋላ ከፈቀድኳቸው ዝውውሮች መካከል የሚሉት እሱን ዋናው እንዲያውም የሚሉት እሱን ነው። ወደው አይደለም የሸጡት 2024 ከ3 ዓመት በፊት ነው ለኖቲንጋም ፎረስት የሸጡት። እንግዲህ ያኔ ብዙ ተብሎ ነበር። ቅድም ብዙ በአውድ መታየት አለበት፣ ተጫዋቹ በሚሰጠው አገልግሎት መታየት ያለበት። ያኔ 2 የፕሪሚየር ሊግ ጨዋታ ብቻ ለተጫወተ ከዛ ከጥቂት ጊዜ በፊት ለብሪስቶል ሮቨርስ በውሰት ተሰጥቶ ሲጫወት ለነበረ ተጫዋች እንዴት ነው 35 ሚሊዮን ፓውንድ የሚከፈለው የሚል ማጉረምረም ነበር። ማን ያነሳል 35 ሚሊዮን ፓውንድን? አሁን የ130 ሚሊዮን ፓውንድ ተጫዋች 100 ሚሊዮን ፓውንድ የሚጨምርበት ተጫዋች ሆና ከዛ በኋላ ለዛ ነው የሆነን ገንዘብ ካየን በኋላ ልክ ነው ሲበዛ ይበዛል፣ ግን ከሆነ ጊዜ በኋላ መዳኘቱ ሳይሻል አይቀርም። ያ ገንዘብ እንዲረሳ ማድረግ የሚያስችል አገልግሎት የሚሰጥ ከሆነ ማንም ስለሚወጣበት ገንዘብ አይናገርም። ግን ያኔ ኒውካስል በስፖርታዊ ምክንያት የተጫዋቹን ችሎታ በመጠራጠር አልነበረም የሸጠው። እንደምታውቁት ሳውዲዎቹ መጡና በመጀመሪያዎቹ 2 ዓመታት በጣም ብዙ ገንዘብ አወጡ። ቡድኑን ላለመውረድ ከሚጫወት ቡድንነት ወደ ቻምፒየንስ ሊግ ተሳታፊነት ለማስፈንጠር ማለት ነው። ያ ደግሞ የሚመጣው ከውጤት ጋር ከኮንስኮንስ ጋር የነጥብ ቅጣት አይነት ወይም ከፍተኛ የገንዘብ ቅጣት ሊያስጥል የሚችል የደንብ መተላለፍ እንዳይኖር ሲሉ ነው የሸጡት። የአካዳሚ ተጫዋች ነው፣ ስለዚህ በንጹህ ትርፍ ነው የሚሸጠው። ቱኸል የተሟላ አማካይ ብቻ ሳይሆን ፉል ፓኬጅ ይሉታል። አይ ቲንክ ቅድም ያነሷቸው ቁጥሮች እሱን የሚገልጹ ይመስለኛል። እና በኒውካስል በኩል አንደኛ የከተማይቱ ልጅ ስለሆነ በአካዳሚ ሲስተም ውስጥ ያለፈ ስለሆነ የእንግሊዝ ክለቦች ደጋፊዎች እንዲህ በእነሱ አካዳሚ ውስጥ ያለፉ ተጫዋቾችን ዋን ኦፍ አወር ኦን ከኛ መካከል የሆኑ ብለው ነው የሚገልጿቸው። ስለዚህ ከነሱ መካከል የሆነ ሰው ስላመለጣቸውም ስለወጣም ስለሚወደድም እና ኒውካስላዊ ስለሆነ ትልቅ እጦት አለ። በስኮትላንድ በኩልም ተመሳሳይ ሀዘን አለ። ምክንያቱም እናቱ ስኮትላንድ ማን ነው ሴት አያቱ ስኮትላንድ አይት ናቸው። ለስኮትላንድ የእድሜ እርከን ቡድኖችም ተጫውቷል። ከ17 ዓመት በታች ከ19 ዓመት በታችና ከ21 ዓመት በታች ቡድን ተጫውቷል። ለብሔራዊ ቡድንም ጭምር ተጠርቶ ያውቃል። ስለዚህ በስኮትላንድ በኩል ያመለጠን ተጫዋች የሚል ስሜት አለ። ይህንን ተጫዋች ነው ማንቸስተር ሲቲ ያገኙ። ለማንቸስተር ሲቲ አማካይ ክፍል ኤነርጂ መጨመር የሚችል እንዳልኩት ኳስ የሚነጥቅ የሚናከስ አይነት ተጫዋች፣ ኳስ የሚያሳድድ መልሶ የሚቀማ መሀል ላይ ሚድል ሰርድ በሚባለው ቦታ ደግሞ በዲፌንሲቭ ሰርድ ላይ ለተከላካዮቹ በቂ ከለላ ለመሆን የሚያስችል ግን ደግሞ የጨዋታ ንባቡ የላቀ በመሆኑ ምክንያት ከፍተኛ የኢንተርሴፕሽን ቁጥር ያለው ኢንተርሴፕት ለማድረግ ኳሱ የሚሄድበትን አቅጣጫ ቀድሞ መለየት ያስፈልጋል። ይሄ ደግሞ ከፍ ያለ የጌም ሪዲንግ የጨዋታ ማንበብ ችሎታን የሚጠይቅ ደግሞ ኤነርጂ ያለው። ለምሳሌ በዚህ በተጠናቀቀው የፕሪሚየር ሊግ የውድድር ዘመን ጄምስ ጋርነር የሚባለው የኤቨርተን ተጫዋች ብቻ ነው በድምር ከሱ የበለጠ ብዙ ኪሎ ሜትር የሮጠው። ስለዚህ ማይሌጁ ኦዶሜትሩ በጣም ከፍተኛ ነው። ብዙ የሚባትል የሚታትር አይነት ተጫዋች ነው። የተሟላ የሚያደርገው እሱ ነው። ኳስ መቀማቱ ፓስ ማድረግ መቻሉ ብቻ ሳይሆን ደግሞ ትጉ ነው። የማንቸስተር ሲቲ አማካይ ክፍል በዚህ በተጠናቀቀው የውድድር ዘመን አንድ ይጎድለው የነበረ ነገር የሚመስለኝ የኤነርጂ ጉዳይ ነው። ምክንያቱም ቤርናርዶ ሲልቫ በጣም ጥሩ ሲዝን ያሳለፈው፣ መቼስ ቤርናርዶ ሲልቫን ኤነርጂ የለውም ልል አልችልም፣ ግን በቅርብ ጊዜ 32 ዓመት ይሆነዋል እና ከ30 ዓመት በላይ የሆነ ተጫዋች አንድ የሚያጣው ነገር ኤነርጂ ነው። በጨዋታ ንባቡ በእግር ኳስ ማስተዋሉ ሊያካክሰው ይችል ይሆናል እንጂ እነሱ እግር ማጣት ይሉታል ሊትራል በሆነ ትርጉም ሳይሆን፣ ግን ያንን አትሌቲሲዝም ያንን አካላዊ ቅልጥፍና ማጣት ማለታቸው ያንን መጨመር ይችላል። ከፍተኛ ኤነርጂ መጨመር ይችላል። ሮድሪም ከዛ ከኤሲኤል ጉዳቱ በኋላ እንደገና የድሮ ሮድሪ ለመሆን ጊዜ ፈጅቶበታል እና ደግሞ አሁን ወጣት እየሆነ አይደለም የሚሄደው፣ ወደ 30 ተጠግቷል። በነሱ ቦታ ለማስፈረም በቅርብ ዓመታት ሲቲ የፈጸማቸው ዝውውሮች ከሞላ ጎደል አብዛኞቹ አልተሳኩም። ማቴዎ ኮቫቺች በእድሜም ከገፋ በኋላ ነው የመጣው። ቼልሲ ውስጥም የጉዳት ታሪክ ነበረው። ይሄው ነገር በሲቲ ተደግሟል። ግን ደግሞ ድሮም ቢሆን ኤነርጂ ለመጨመር ይቸግረው ነበር በእድሜው ምክንያት። የካልቨን ፊሊፕስ ዝውውርም 50 ሚሊዮን አውጥተው አስፈርመውታል ከሊድስ። ዋናው የመጣበት ምክንያት ኤነርጂ ለመጨመር ነበር፣ የሱም አልሆነ።
የሌሎችም ተጫዋቾች ዝውውሮች መሀል ላይ የፈጸሟቸው ተጫዋቾች ዝውውሮች አልተሳኩም። የማቴዎስ ኑኔስ ዝውውር ለምሳሌ የበለጠ ጥሩ የሆነ የቀይ መስመር ተከላካይ ከሆነ በኋላ እንጂ በአማካይነት መጀመሪያ በመጣበት አላማ አይደለም። ሌሎችም ተጫዋቾች መጥቀስ ይችላሉ። ከነዚህ ሁሉ ተጫዋቾች ያላገኙትን ነገር ከዚህ ተጫዋች እናገኛለን የሚል ተስፋ አላቸው። ግን ኳስ መቀማቱ ብቻ ሳይሆን የሚቀማበት ቦታም ወሳኝ ነው። የበለጠ የመከላከል ዞን በሆነው የመጀመሪያ 1/3 የሜዳ ስፍራና መሀል ላይ ነው ኳስ የሚቀማው። እንዳነሳሁት ጨዋታ የማንበብ ታሪኩን የሚያሳይ ነው። በእርግጥ ኳስ መቀማት ከቡድኑ የአጨዋወት ባህሪ ጋር አብሮ መታየት አለበት። ለምሳሌ የኖቲንገም ፎረስት ተጫዋች አይደል? ስለዚህ ኖቲንገም ፎረስት በጣም ጥቂት ጨዋታዎችን ሊሆን ይችላል ከ50% በላይ ኳስ ተቆጣጥሮ የሚቆየው። ስለዚህ በአብዛኛው ለባላጋራ ቡድን ኳስ ትቶ የመጫወት አዝማሚያ ይኖረዋል። በተለይ እንደ ኑኖ አይነት እንደ ቪክቶር ፔሬራ አይነት አሰልጣኞች ኃላፊነቱን በያዙበት ጊዜ ላለመትረፍ በፕሪሚየር ሊግ ለመቆየት ላለመውረድ ነው የሚጫወተው። ስለዚህ የበለጠ ለመከላከል ቅርጽ ቢጨነቅ ያለ ኳስ ረጅም ጊዜ ቢያሳልፍ ብዙ የሚያስደንቅ አይደለም። ይሄ ግን ምን ያደርገዋል? የአንዳንድ ተጫዋቾች የአብዛኛውን ኢንተርሴፕት ለማድረግ ስለሆነ ረጅም ጊዜያቸውን የሚያጠፉት ተመሳሳይ ኳስ የመቀማት የታክል የምን ሬከርዶቹ በማንቸስተር ሲቲ ተመሳሳይ ላይሆኑ ይችላሉ። ምክንያቱም ማንቸስተር ሲቲ ኳስ ሞኖፖላይዝ የሚያደርግ ረጅም ጊዜ ኳስ የሚቆይ ቡድን በመሆኑ ምክንያት ግን ማንቸስተር ሲቲ ልክ በሁሉም የጓርዲዮላ ቡድኖች ላይ እንደምናውቀው የሚጠቃ ከሆነ የሚጠቃበት ዋናው ምክንያት ሽግግር፣ መልሶ ማጥቃት፣ ፈጣን መልሶ ማጥቃት ያንን ማቋረጥ የሚችል አልፎ አልፎም ቢሆን ለምሳሌ ማንቸስተር ሲቲ 65% ኳስ ይዛል፣ የባላጋራ ቡድን 35% ኳስ ይዛል እንበል። ብዙ ጊዜ የባላጋራ ቡድን መቼስ ዘለግ ባለ ጊዜ ማጥቃት 10 ፓስ በማድረግ 12 ፓሶች 15 ፓሶች በመቀባበል ማንቸስተር ሲቲ ላይ ጎል ማስቆጠር አይችልም ወይ ብዙ ጊዜ አያደርጉትም፣ በጣም ትልልቆቹ ቡድኖች ካልሆኑ በስተቀር። ስለዚህ አብዛኛውን ጊዜ በመልሶ ማጥቃት ነው ሊጠቃ የሚችለው። ያንን የተጋጣሚ ቡድን የመልሶ ማጥቃት ለመከላከል የሚያስችል አካላዊ ቅልጥፍና፣ ወጣትነት፣ ኳስ የመንጠቅ አቅም፣ የተጋጣሚ ቡድን ማጥቃት የማጨናገፍ ችሎታ፣ ኢንተርሴፕት የማድረግ ችሎታ በጣም አስፈላጊ ሆነ። ስለዚህ ለሲቲ ልክ ኖቲንጋም ፎረስት ውስጥ ያሉትን ቁጥሮች ማስመዝገብ አይጠበቅበትም። የኖቲንጋም ፎረስት ጠቅላላ የጨዋታ ባህሪ ከማንቸስተር ሲቲ በጣም የተለየ ስለሆነ ደግሞ በፈለጋችሁት መንገድ ተጫዋቹን ለመስራትን በሚሆን እድሜ ላይ ነው ያለው። 23 ዓመቱ ብቻ ነው። ስለዚህ ምርጦቹ ዓመታት ከፊቱ ያሉት ናቸው ገና ወጣት በመሆኑ ምክንያት። ፈረንሳዮቹ በተለይ ፖሴሽን ወን የሚለው ወይም ኳስ መልሶ መቀማት የሚሉትን ባሎን ሪትሪቨ ይሉታል። በጣም ዋጋ ያለው ነው ይላሉ። ብዙ ጊዜ የፈረንሳይ እግር ኳስ በቅርብ ዓመታት የሚያወጣቸው አማካዮች እንዲህ አይነት ባህሪ ያላቸው ናቸውና ይህንን ተጫዋች በተመለከተ ለኪፕ አንድ ዘገባ ይዞ ወጥቶ እያየሁ ነበር። ለምንድን ነው ይሄን ያህል 150 ሚሊዮን ዩሮ የ130 ሚሊዮን ፓውንድ ማንቸስተር ሲቲ ለመክፈል የወሰነውና በፕሪሚየር ሊግ ታሪክ የምንጊዜም ውዱ በእግር ኳስ ታሪክም ከከፍተኛ ዝውውሮች መካከል አንዱ እንዲሆን የወሰነው ዋናው ችሎታው ይሄ ኳስ የመቀማት ሪከቨር የማድረግ ችሎታው ነው ይላል። ቀጥሎ ካለው ተጫዋች በ94 የበለጠ ነው የቀማው። 306 ኳስ ነው የቀማው። ቀጥሎ ያለው ተጫዋች በ94 ያነሰ ነው እና ብዙ ይሮጣል። ቅድም ጄምስ ጋርነር ብዙ ኪሎ ሜትር በመሮጥ ይበልጧል። ጋርነርን እኮ ጠርተውት ነበር አሰልጣኝ ቶማስ ቱሄል በዓለም ዋንጫ ስብስባቸው ውስጥ አላካተቱትም እንጂ ቅድሚ ማንቸስተር ዩናይትድ ተጫዋች ኤቨርተን ውስጥ ነው የሚጫወተው። 415 ኪሎ ሜትር በድምር ሮጧል። በ4 ኪሎ ሜትር ብቻ ነው ኤሊየት አንደርሰን የሚያንሰው። በጣም ብዙ ኪሎ ሜትር መሸፈን የሚችል ከፍተኛ የስራ ትጋት ወርክ ኤቲክ ያለው ተጫዋች ነው። ኖቲንጋም ፎረስት በተጠናቀቀው የውድድር ዘመን 43.8% ነው ፖሴሽን አቬሬጁ የነበረው። ለዛ ነው አንዳንዶቹን ቁጥሮቹን በጣም በማድነቅም ለምሳሌ ብዙ ፓስ የሚያደርገው 44% የኳስ ቁጥጥር ድርሻ ብቻ የሚያስመዘግብ ቡድን ውስጥ መሆኑ የበለጠ አስደናቂ ይሆናል። ምን ያህል ብዙ ኃላፊነት ቡድን ውስጥ እንደወሰደ የሚያሳይ ነው። በሌላ በኩል ግን ለምሳሌ ከመንጠቅ ጋር ከኳስ ውጪ ካለ ጥቅሙ ጋር በተገናኘ ያሉት ቁጥሮችን ግን ኖቲንጋም ፎረስት አነስተኛ የኳስ ቁጥጥር ቡድን ጋር መሆኑን አዛምዶ ማየት ያስፈልጋል። ግን ሌላ በጣም የገረመኝ ኳስ ሪከቨር የማድረግ ነጥብ ነው እያነሳው ያለሁት። በ25 የተለያዩ ጨዋታዎች በእያንዳንዱ ጨዋታ ቢያንስ 10 ኳስ ቀምቷል። በ25 የተለያዩ ጨዋታዎች እና ይሄ በጣም እንግዳ ቁጥር ነው። ለእንግሊዝ ብሔራዊ ቡድን 7 ጨዋታዎችን የጀመረው በአንድም ጨዋታ ከ8 በታች ኳስ ቀምቶ አያውቅም። አቬሬጁ ደግሞ 12 ነው። ይህም በጣም ከፍተኛ ነው። ለዛ ነው በእንግሊዝ ብሔራዊ ቡድን ውስጥ የዓለም ዋንጫው ከመጀመሩ በፊት የዛሬ
2 ዓመት የአውሮፓ ዋንጫው ሲደረግ ማነው ከራይስ ጋር የሚጣመረው የሚል ግራ መጋባት ነበር። መጀመሪያ አካባቢ ታስታውሱ እንደሆነ በሁለቱ ጨዋታዎች ሰር ጋሬት ሳውዝጌት ትሬንት አሌክዛንደር አርኖልድን ነበር ያስጀመረው። በሶስተኛው ጨዋታ ሌላ አማካይ ተጠቀመ። በአራተኛው ጨዋታ በጥሎ ማለፉ የመጀመሪያ ጨዋታ ደግሞ የማንቸስተር ዩናይትዱን ኮቢ ሜኑን ማሰለፍ ጀመረ። ስለዚህ ትልቅ ጥያቄ ነበር ማን ነው ከራይስ ጋር የሚጣመረው የሚለው። ይህ ዓለም ዋንጫ ከመጀመሩ በፊት እንደዚህ አይነት ግራ መጋባት አልነበር። ኤሌት አንደርሰን ከዴክላን ራይስ ጋር እንደሚጣመር በጣም ግልጽ ነበር፣ ጥርጥር አልነበረም። እንዲህ አይነት መተማመን በሁለት ሲዝኖች ብቻ የፈጠረ አይነት በጣም ግሩም የሆነ ተጫዋች ነው እና ለዚህ ተጫዋች ነው እንዲህ አይነት በጣም ከፍተኛ ኢንቨስትመንት የሚፈጸመው። በዩሮፓ ሊግ እስከ ግማሽ ፍጻሜ ድረስ በሄዱበትም ጊዜ በእርግጥ የቻምፒየንስ ሊግ ተጫዋች ነው የሚሆነው በሚቀጥለው የውድድር ዘመን፣ ግን በኮንቲኔንታል ውድድር በአውሮፓ ውድድርም ላይ እንደዚህ አይነት በጣም አስደናቂ ተጫዋች ነበር እና ማንቸስተር ሲቲ ሌላ ጊዜ የራሱን የዋጋ ተመን ያወጣል። አንድን ተጫዋች በተመለከተ የተጋጣሚ ወይም የሻጭ ነኝ የሚለው ክለብ ዋጋ በሚቆልልበት ጊዜ ይወጣል። ለዛ ነው ፍክክር ውስጥ መሳተፍ ማይፈልገው። ይህኛውን ተጫዋች በተመለከተ ግን በጣም ጠንካራ ኮንቪክሽን ቢኖራቸው ነው፣ በተጫዋቹ ብቃት ላይ እርግጠኛ ቢሆኑ ነው እንግዲህ የብሪታንያን የዝውውር ክብረ ወሰን አሻሽለው ለማስፈረም የወሰኑት። አማካዮች በቅርብ ጊዜ ብዙ ገንዘብ ሲወጣባቸው ማየታችን የተለመደ ነው። ለራይስ፣ ለሞይሰስ ካይሴዶ፣ ለኤንዞ ፈርናንዴዝ አይነት ተጫዋቾች ከ100 ሚሊዮን ፓውንድ በላይ ገንዘብ በቅርብ ጊዜ ሲወጣ አይተናል። ስለዚህ የመጀመሪያው ተጫዋች አይደለም። ነገር ግን አማካዮች በዚህ ጊዜ ባላቸው አስፈላጊነት ምክንያት ነው በፊት ለአጥቂዎች ወይ ለክንፍ አጥቂዎች ይወጣ የነበረ ገንዘብ አሁን ለአማካዮች ሲወጣ እያየን ያለ ነው። በዛ ላይ የጉዳት ሬከርድ በጣም ጠቃሚ ይመስለኛል ለክለቦች። አሁን በ4 ውድድር ነው የሚሳተፈው ማንቸስተር ሲቲ። ተጫዋቹ ለእንግሊዝ ብሔራዊ ቡድን የሚጫወታል። ስለዚህ አመቱን ሙሉ በስርዓት ወጥሮ የሚያሳልፍ ተጫዋች ነው። ግን ምን ይባላል አቬይላቢሊቲ ዘ ቢግስት ኳሊቲ ይላሉ። በቃ ተጫዋች አቬይላብል መሆን አለበት። ይሄኛው ተጫዋች ብዙ የመጎዳት ታሪክ ያለው ተጫዋች አይደለም። አይ ቲንክ 38ቱንም ጨዋታዎች በዚህኛው በተጠናቀቀው የውድድር ዘመን ተሰልፏል ለኖቲንጋም ፎረስት። ግን ከዚህ በፊት ያነሳሁትን አንድ ቁጥር በአውሮፓ 5 ሊጎች ልዩ የሚያደርገውን አንድ ቁጥር ልጥቀስ። 97% በሚሆኑት የፕሪሚየር ሊግ ደቂቃዎች ላይ ለፎረስት ተጫውቷል እና በ5ቱ የአውሮፓ ሊጎች ከቡድኑ መካከል በተቾችና በፓሶች ብዙ ኳስ በመንካትና በማቀበል የጎል ዕድል በመፍጠርና መስመር ሰንጣቂ ኳሶች በማቀበል ኳስ መልሶ በመቀማትም የቡድኑን 21% ድርሻ ይወስዳል እና ማንም ተጫዋች አሁን በጠቀስኳቸው ምድቦች ይህን ያህል መጠን ያለው ተሳትፎ የለው። እንደ ሞርጋን እንደ ጊብሰን ዋይት አይነት በጣም አስደናቂ ተጫዋቾች አሉት ይሄ ቡድን 13 የሊግ ጎሎች ያስቆጠረ። ግን ኖቲንጋም ፎረስትን በፕሪሚየር ሊግ በማቆየት በኩል በማትረፍ በኩል ምናልባት በጣም ትልቁ ጋዜጠኛ ይሄ ተጫዋች የኛው ተጫዋች ሳይሆን አይቀርም እና ማንቸስተር ሲቲ እንዲህ አይነት ዝውውር ፈጽሟል። በጣም ትልቅ ዝውውር ነው። እንግዲህ ሌላም ጊዜ ብዙ ልናነሳው እንችል ይሆናል። ግን የብሪታንያ የዝውውር ሬከርድ በአንድ ዓመት ውስጥ ተሻሽሏል፣ ወይ በአንድ ዓመት ውስጥ 3 ጊዜ ተሻሽሏል ማለት ነው። አምና 2 ጊዜ፣ ዘንድሮ ደግሞ 1 ጊዜ። ከዚህ የሚበልጥ ገንዘብ የሚወጣበት ሌላ ተጫዋች በዚህ የዝውውር ጊዜ ላይኖር ይችላል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን።